ሄሎ ናቲ ድክመት የለ ወይ ማስቀጠል እንዲቆም የምትፈልጉ ከሆነ ደግሞ ወይ ማቆም አለባችሁ። ምክንያቱም ከዚህ በኋላ ናቲና በቃ ወደኔና ሁሉ ነገር ጥለብ ብለው እንደሚመጣ በጣም እርግጠኛ ነኝ። እንዴ ፍቅር አልነበረሽም እንዴት ትለኛለህ? እኔ ላንተ ያለኝ ቦታ ታውቃለህ። የራሴ አረዳድ ነው። ተረጋጊና ተሸክሚያት እየዞርኩኝ ምን መተሽ ታወሪኛለሽ? ወይስ ይሄ ሰው አያፈቅረኝም ብለሽ ትተይኛለሽ? ተስፋ የሚልሽ አንቺ ሲጀምር ምክንያት እየፈለግሽ ነበር። ምክንያት አትበል ናቲ፣ ምክንያት አትበል። ምን ተክቼ ልርሳህ አንተ ሰው? ኧረ እኔስ ፍጹም አልቻልኩም። አልጨክን ልቤ ያልተዋለኝ አምላኬ ተው በቃ ነገር አታውራ። ሲጀመር እያንዳንዱ ነገር በቃ ባንተ ተስፋ ቆርጬ ነው። በቃ እኔ አንድ ነገር ሳቆም ታውቀኛለህ። አፈቅርሻለሁ። እኔ ካንቺ ጋር ብዙ ነገር አቅጄ ስለፋ ነበረ። ካንቺ ጋር አንድ ላይ ብዙ እቅድ ነበረን። ሲጀመር ማለት ነው አትወጂኝም ማለት አችልም። ምንም መፍትሄ የለህም ለማድረግ የፈለግሽ እኔ አንተ ከምታፈቅረኝ አንተ ከምትወደኝ በላይ እንደምወድ ሲጀመር ታውቃለህ ጠንቅቀህ ማለት ነው። አንቺ አለሽ አንድ እኔ ባዶ ሜዳ ላይ ትተሽ ማለት ለምንድነው ማንደውለው? ነገሮች መቋጨት አለባቸው። ሃይ ምን ይሆንሽ ነው አንቺ? ሰላም እንዴት ናችሁ የተወደዳችሁ ውድ ቤተሰቦቻችን? ደህና ናችሁ ወይ? ሰላማችሁ ይብዛልን። እኛ በጣም ደህና ነን እግዚአብሔር ይመስገን። ሶስዬ ሰላም ጋር እንዴት ናችሁ ቤተሰብ? ደህና ናችሁ ወይ? እኛ በጣም ደህና ነን። እናንተ እንዴት ናችሁ? አለን እኛ ዛሬ ቤተሰብ እንግዲህ ተመልሰን መተናል። ትንሽ ጠፍተናል እናውቃለን። ጠፍተናል። ትንሽ ጠፍተን ነበር በአንዳንድ ጉዳዮች። ዛሬ ግን መተናል ማለት ነው። አዎ እንግዲህ ተመልሰናል ቤተሰቦች። ዛሬ እንግዲህ ስንመጣ ማለት ነው ብቻዬን ከምመጣ አንድ ላይ ከሶሲ ጋር ሆነን ነው የመጣ ነው። ብቻ እነስ ዛሬማ ስሜታዊ ላለመሆን ሞክራለሁ ነው ለመናገር። ማለት ይሄን ጉዳይ የዘጋውት መስሎኝ ነበርና አልተዘጋም ነገር አለ። እሱ ምንድነው ትንሽ የተሰማኝ ነገር ስላለ ነው። እኔ ደግሞ ሲሰማኝ አንድ ነገር ሲሰማኝ ዝም ማለት አልፈልግም። በግልጽ ማውራት ነው የምፈልገው። ምክንያቱም እኔ ጋር የሌለ ፐርሰናሊቲ ከሆነ ያ ነገር ለምን ብዬ የምነሳ አይነት ሴት ነኝና ዛሬም ደግሞ አንድ የተሰማኝ ነገር ስላለ ነው የእውነት የመጣሁትና እሱ ምንድነው ካላችሁኝ እንግዲህ ናቲ መጥቷል። በድጋሚ ለጠየቅኩትም ጥያቄ መልስ ይዞ መጥቷል እና ደግሞ ሌላ ደግሞ ነገር ማውርቷል ብቻ እና ያን ነገር ሰምቻለሁ። ዝም ብዬ ማለፍ አልቻልኩም። የተሰማኝ ነገር አለ። ምክንያቱም እኔ ጋር የሌለ ነገር ነው ያወራው ነገር አለና ሶሲ እኔ ምን ልበልሽ ማለት ከናቲ ጋር በጣም የሚገርም ጊዜ ነው አብረን ያሳለፍነው። እኔ ማረሳቸው ብዙ ነገሮችን አብረን አሳልፈናል። እኔ እንግዲህ አንቺ ጓደኛዬ ነሽ፣ በቅርበት ታውቂኛለሽ ብዬ አስባለሁ። ብዙ ሰው ያውቃል እና አብረን የሚገርም ጊዜ አሳልፈናል። እሱም እንዳለው እና እሱም እንዳወራው የሚገርም ጊዜ አብረን አሳልፈናል። የእውነት ማይረሱ ጊዜያቶች ለኔ ምንም አድርግ ብል ናቲ እንደሚያደርግልኝ ኢቭን በአሁን ሰዓት ራሱ የሆነ ነገር ላይ ሆኜና ብለው የሆነ ነገር አድርግልኝ ብል እንደሚያደርግልኝ በጣም እርግጠኛ ነኝ። ይሄን ያክል ነው በናቲ ነው እርግጠኛ የሆንኩት። ግን ያው ይሄም በቃ እኔና እሱ ተለያይተናል። ምንም ከዚህ በኋላ ያለን ነገር ሁሉም ነገር አብቅቷል። ግን ኢቭን አሁን ተለያይተን ራሱ የሆነ ነገር ናቲና በዚህ ሰዓት እንደዚህ ያርግልኝ ና ብለው እንደው ተመልሰን ምናምን በፍቅር ተመልሰን ናቲና በቃ ወደኔና ሁሉ ነገር ጥለብ ብለው እንደሚመጣ በጣም እርግጠኛ ነኝ በናቲ ማለት ነው። ይሄን ያክል ነው እኔ በናቲ እርግጠኛ መሆነውና ያው አሁን ላይ ብንለያይም ማለት ነውና አሪፍ ነገር አሳልፈናል። እኔ በጣም ነው የምወደው እሱ በሰዓቱ በጣም ወደዋለሁ፣ በጣም አከብረዋለሁ፣ በጣም አፈቅረዋለሁ። እሱም እንደዛ የማስበው ማለት ነው እና
ግን በጣም ነው ቅር ያለኝ ነገር አለ ናቲ፣ በጣም ያናደደኝ ነገር አለ። እሱ ምንድነው ሄሉ ለኔ ፍቅር የላትም ነው ያለኝ እና አትወጂኝም ነበር አለ። እውነት ሶሲ በጣም ነው የተሰማኝ። ማለት እኔ እንዲህ ማብራራት ላይ ጎበዝ አይደለሁም እና በጣም ነው የተሰማኝ። እኔን አትወጂኝም ነበር፣ ብትወጂኝ ኖሮ እንዲህ አታደርጊም ነበር አለኝና በጣም ነበር የተሰማኝ። ምክንያቱም እኔ ለናቲ ያለኝ ቦታ ማንም ያውቀው ነው። እኔ ላንተ ያለኝ ነገር እግዚአብሔርን በቃ እኔ እንዲህ ያላ በቃ መሰረቱ እንዴት ነው በቃ ማይንቀሳቀስ መሰረት የለም። እንደዛ እዛ ላይ የተገነባ ነው የኔ ለናቲ ያለኝ ነገር ማለት ነው። በጣም ከልቤ ነው ማፈቅረ፣ በጣም ከልቤ ነው መወድ ማለት ይሄ ፍቅራችን እንዲቀጥል ብዙ መንገድ እንዲጓዝ በጣም ብዙ ነገር በአቅሜ አድርጌያለሁ። ብዙ ጠብቄያለሁ፣ ብዙ ነገር አድርጌያለሁ። እኔ የነበርኩበትን ነገር ታቅ ነበረ፣ እኔ ያሳለፍኩትን ነገር አንተ ታቅ ነበረ። እኔ ብዙ ነገር አሳልፌያለሁ። እውነት ለመናገር አሁን እንዲህ ማለቱላ አልፈልግም፣ እንዲህ አሳልፌያለሁ ማለቱላ አልፈልግም። እውነት ተረጋጊ አንቺ፣ ተረጋግተሽ አውሪ እንጂ ዛሬ ማልቀስ አልፈልግም። እውነት ለመናገር ለማለት ሞክር። እና እኔ ባላፈቅር ኖሮ አንድ እርምጃ አልራመድ። በቃ ብዙ ነገር ናቲ ታውቃለህ፣ የኔ ልብ ሲጀመር ታውቀዋለህ። እኔ ከልቤ እስከ ጥግ ነው አንተ ነው ያፈቀርኩ። በቃ እንዴት አንተ እኔን አላፈቀርሽኝም ትለኛለህ? እኔን አልወደድሽኝም እንዴት ትለኛለህ? እንዴት ማለት እኔ በጣም ነው ግራ ይገባኝ። እውነት ማለት እንዴት እኔ ነበርኩበትን ነገር ታውቃለህ። ሲጀመር ምን እንዳሳለፍኩ እያንዳንዱ ነገር ታውቀዋለህ። ነግሬያለሁ። የኔም ፍቅር እንደዚህ ማለት አችልም፣ የእውነት አችልም። በቃ እኔ አችልም። በቃ አሁን አብቅቶለታል ሁሉም ነገር አውቃለሁ። ሁሉም ነገር እንዳበቃለት አውቃለሁ። ይሄ ጀስት እንደመመላለስ እንዲሆኑላ አልፈልግም። በቃ ግን በቃ እኔ ከነከነኝ። ምክንያቱም እኔ ማለት ሰው ስቀርብ ከልቤ ነው። በጣም ነው ናቲን የማፈቅረው፣ በሰዓቱ በጣም ነው የምወደው። እኔ ለሱ የሰጠሁትን ቦታ በህይወቴ ለማንም አልሰጠውም። በቃ እኔ በህይወቴ እንደሱ በቃ ደስተኛ ያደረገኝ ሰው የለም፣ እንደሱ የወደድኩትም ሰው የለም፣ እንደሱ የሆንኩለትም ሰው የለም። በጣም አፈቅረዋለሁ፣ በጣም ነው የምወድክ። አውቃለሁ አንተም እንደምትወደኝ፣ ብዙ ነገር ሆነናል አብረን። ግን እንዴት ማለት እንዴት እንደዚህ ልትል እንደቻልክ አላውቅም። በቃ በጣም ነው የከፋኝ። እውነት በጣም ነበር የከፋኝ። ራሴን ብቻ ተቆጣጥሬው ነው በቃ ማዘን ስለማልፈልግ እና እኔ በቃ ማለት ጥሩ ነገር አሳልፈናል። እኔ በቃ እዚህ ጋር እንደዛ ስባል የሆነ ተሰማኝ። ታውቂያለሽ፣ ተሰምቶኝ ነው ማለት የኔን ነገር ስለሚያውቀው እሱ እያወቀ እንደዛ ሲለኝ ፍቅር አልነበረም አንቺ ጋር የነበረው ሲለኝ ተሰማኝ። እንዴት ፍቅር ሳይኖር እንደዛ አይነት ነገር እኮ አታሳልፊም ከሰው ጋር አይደል? ፍቅር ሳይኖር እንደዛ አይነት ነገር ውስጥ አገቢ ሲጀመር ማለት ነው። እና ጥፋት ሊኖርብኝ ይችላል፣ ግን እንደዚህ ፍቅር አልነበረሽም ማለት ግን ደግሞ አልችልም። ምክንያቱም አሁን ማለት ነው እኔ እንደምተረዳሁት ከሆነ ሁለታችሁም ጋር የሆነ ያልተፈታ ነገር አለ ብዬ ነው የማስበው። መጀመሪያ ስለናንተ ጥሩነት አንቺም ታውቂያለሽ፣ እናንተ መሀል ስላለው ፍቅር አይደለም እናንተ አይደለም ናቲ ይቅርና ህዝቡም የሚያውቀው ነገር ነው አይደለ? ማለት እኔም እስከማውቀው ድረስ እስከማያችሁ ድረስ ሶሻል ሚዲያ ላይ እስከቀረባችሁ ድረስ ብዙ ሰዎች ያሳለፋችሁትን ነገር በምን አይነት ውጣ ወረድ እዚህ እንደደረሳችሁ ሁሉንም ነገር ሰው ያውቃል። እሺ እዚህ ጋር አሁን እሱ ምናልባት ስሜታዊ ሆኖ ነገሮች እንዳሰቡት ስላልሄደ ይመስለኛል አታፈቅረኝም ብሎ የተናገረው ማለት ነው። ይሄን ሁሉ ነገር ሳይ የምታፈቅረኝ አልመሰለኝም እንደዛ ነው ያለው እና እሱም ከሚረዳቸው ከሚያያቸው ነገሮች ሲረዳ ያን ነገር ነው ገባሽ የተረዳው እና በዛ ነው። አንቺም አሁን እንደዚህ ብለሽ ብትናገሪ ያንቺን ፍቅር ሁሉም ሰው ያውቃል። ለናቲ ያለሽን ፍቅር ሁሉም ሰው ያውቃል። ናቲም ላንቺ ያለሽን ፍቅር ሁሉም ሰው ያውቃል። እና እኔ ዛሬ ማለት ነው ሲጀመር ላወራም የፈለኩት በጣም ደስ የምትሉ ጥንዶች ነበራችሁ፣ ሁሉም ያውቃል አይደለ? እና የሆነ ጊዜያት ተፈጠሩ እንደ ድንገት። አሁን ያው ናቲም የነበረበት ሁኔታ አመታት ቆይቶ የመጣበትን ነገር ሁሉን ነገር እንደ ድንገት ባላሰብነው መንገድ ሶሻል ሚዲያ ላይ መጥቶ ራሱን አጋርቶናል። ገባሽ አይደል? ያለበትን ሁኔታ የነበረበትን ነገር ነግሮናል። እና
እሱም እዛ ሆኖ መልስ እየሰጠ ነው፣ አንቺም እዚህ እየመጣሽ መልስ እየሰጠሽው ነው። እና እስከ መች ነው ይሄ ነገር የሚዘልቀው? ታውቂያለሽ፣ እሱ ላንቺ ያለውን ቦታ ታውቂያለሽ አይደለ? እና ደግሞ እስከ መች ነው እንደዚህ የሚሆነው? ነገሮች መፈታት የሚችሉ ነገሮች ናቸው እንዴ? ገባሽ አይደል? ያንን ነገር አይተን መቋጨት ካለበትም እዚህ ጋር ቢያበቃ ብዬ ነው የኔ ሀሳብ ማለት ነው። በስነ ስርዓት አውርታችሁ መቀጠል የማይችል ነገር ከሆነ በቃ እዚህ ጋር እናብቃ። ምናልባት የሚሆነው ነገር አይታወቅማ። ይሄም የመጣው ከአመታት በኋላ እንግመታል እንኳን ደህና መጣ ብያለሁ እኔ በበኩሌ። እና አሁን ሄሉ እኔ አንቺን መጠይቅሽ ነገር ማለት ነው ናቲ እኔን ይወደኛል ብለሽ ታስባለሽ ወይስ ለናቲ ያለሽን ስሜት እኔ ብትነግሪኝ እዚህ ጋር ብታሳውቂኝ ደስ ይለኛል፣ ያለውን ነገር ማለት ነው። እኔ ሶሲ ልንገርሻ ናቲን እስከማውቀው ማለት ነው ማለት በጣም አሪፍ ጊዜ አብረን አሳልፈናል። በጣም እንዋደዳለን። እሱም ለኔ ያለውን ነገር አውቃለሁ። ኢቭን አልኩሽ ቅድም ሳወራ በዚህ ሰዓት እኔ እንደው እንዲህ ፍቅረኛሞች ሆነን ማለት ነው እና በቃ ሁሉን ነገር ጥለ ብለው ቀጥ ብሎ እንደሚመጣ አውቃለሁ ናቲ። በቃ እኔ በቃ የሆነ ነገር አሁን ላይ የሆነ ነገር ኢቭን እንደዚህ ሆነን ራሱ በቃ የሆነ ነገር ላይ ቢሆን ብደውልለት ኦር የሆነ ነገር ደውዬ እንደዚህ ብለው በእርግጠኝነት ቀድሞ እንደሚደርስልኝ አውቃለሁ። በቃ በዚህ ያክል ደረጃ ነው እንግዲህ የማውቀው ማለት ነው። እና በጣም እንደሚወደኝ ነው የማውቀው። በጣም ለኔ ምንም አርግ ብለው ምንም እንደሚያደርግልኝ አውቃለሁ ናቲ። እና በዚህ ደረጃ ደግሞ አስበሽዋል ከተለያየን ጀምሮ እሱ ያለበት ሁኔታ አስቢ። የትም አልሄደም፣ እያሰበ ነገሮችን እያሰላሰለን እስካሁን ድረስ ኢቭን ወደ ሌላም ለመሄድ እንኳን አላሰበም። ያ ምንድነው የሚያሳየው? እኔ ጋር ስመለከተው ፍቅር እንዳለው ነው እኔ የተረዳሁት ማለት ነው። የሆነ ነገር አለ ብቻ በሱ እሱን በደንብ አውቀዋለሁ መሰለኝ እንደዚህ እርግጠኛው ነው ማወራው ማለት ነው። ግን ያው አንዴ ደግሞ እኔና እሱ ጋር የሆነ የተፈጠረ ነገር አለ፣ ተፈጥሯል። በቃ ተለያይተናል፣ ሁሉም ነገር አብቅቷል። ባይሆን ደስ ይለኝ ነበረ፣ ግን በቃ አንዴ ደግሞ ሆኗል። እኔም ደግሞ በዛ ሰዓት ለሱ የነበረኝ ነገር በጣም በቃ ጥልቅ ነበረ። ሁሉም ሰው ያውቀዋል። እኔ ራሱ በቃ ለሱ ያለኝ ነገር በጣም በቃ የሚገርም ነው። እኔ እንጃ እኔ ብዙ ነገር አሳይተኛል። ከዚህ በፊትም መደጋገም እንዳይሆን በሚለው ነው። እና እኔ ሱሲ ከዚህ በላይ ምን ማለት ይችላል? እሺ አሁን ነገሮች እዚህ ጋር ሳስባቸው ማለት ነው የተፈቱ አይመስለኝም ማለት አንቺ ጋርም ጥያቄ የሆነ ነገር አለ እንደማስበው ናቲም ጋር ጥያቄ የሆነ ነገር አለ ብዬ ነው የማስበውና ዛሬ ያለውን ነገር እንደኔ ሐሳብ ማለት ነው ያለውን ነገር አውርታችሁ እዚህ ጋር መቀጠል ያለበትን ነገር ውስጣችሁ ስር እንዲቀጥል የምትፈልጉ ከሆነ ወይ ማስቀጠል፣ እንዲቆም የምትፈልጉ ከሆነ ደግሞ ወይ ማቆም አለባችሁ። ምክንያቱም ከዚህ በኋላ የሚመጣውን ህይወትሽን አንቺ መኖር አለብሽ ብዬ ነው የማስበው። እዚህ ጋር አንቺ ብቻ አይደለሽም ተጎጂ፣ ናቲም ባለበት መንገድ የሚጎዳ ይመስለኛል እኔ እስከማስበው ድረስ ማለት ነው። እና ለዚህ ናቲም ቢሆን የራሱን ህይወት መጀመር አለበት ብዬ ነው የማስበው። አንቺም የራስሽን ህይወት መጀመር አለብሽ። ይሄ ግን የሚሆነው እንዴት ነው? አውርታችሁ ገባሽ አይደል? እንዴ ዛሬ ደግሞ እንድታወራ አደረጋችኋለሁ። ዛሬ እኔ ለናቲ ደውልለታለሁ። ምን ማለት ነው? ሱስ ያልገባኝ ወደ ነው የምትደውይለት? ለናቲ ደውልለታለሁ ማለት ከየት እንዴት ማለት? ስልኩን ፈልጌ አግኝቻለሁ፣ አፈላልጌ አግኝቻለሁ። የፈለኩት ግን ተታርቃችሁ ምናምን እንድትሉ አይደለም። ያለውን ነገር ጥያቄ የሚሆንባችሁ ነገር ዛሬ ሁለታችሁ ፈታችሁ ማቆም ካለባችሁ ማቆም፣ መቀጠል ካለባችሁ መቀጠል። ገባሽ አይደል? እሱ ማይሆን ነገር ነው። ምክንያቱም እኔና ናቲ አናወራም። ምክንያቱም ማውራት የለብንም። ቆየን እኮ ካወራን ደግሞ ማይሆን ነገር ነው። ይኸውልሽ አሁን ጀምራችኋል ስልሽ አላለ እዚህ ጋር መታችሁ እሱም ለሚሰጠው ሀሳብ አንቺ መልስ የሰጠች ነው፣ እሷም እዛ ጋር እሱ መልስ ሲሰጥ አንቺም ሁለታችሁም እዚህ የተሰጣጣችሁ ነው። ስለዚህ ዛሬ ቀጥታ በስልክ ታወራላችሁ። ታወራላችሁ። ምንድነው የምናወራው? ከዚህ በኋላ ህፃን ልጅ አይደለንም አይደለ እኮ በቃ አሁን እኮ ያለቀ ነገር ነው። እኔ ህፃናት አይደለንም። ሶሲ ያለቀ ነገር እኮ ነው። ምንድነው ማረጋው? ያለቀ ነገር መሆን አይደለም። አው ካለቀ ደግሞ ሙሉ ለሙሉ ፋይሉ መዘጋት አለበት። ገባሽ አይደል? እንደዚህ ሄድ መጣ እያለ ሄድ መጣ እየተባለ የማንም ህይወት መበላሸት የለበትም ብዬ ነው የማስበው። በቃ ዛሬ ታወራለች። ምንም እኮ ከባድ ነገር አልጠየቅም። ዛሬ ታወራላችሁ፣ ከዛ በኋላ እንትን ትላላችሁ። ሶሲ ምንድነው ምን በቃ ታወራለች። ዛሬ የምታወሪው ታወራለች። መጠየቅ የምትፈልጊውን ነገር ጠይቂያለሽ። ገባሽ አይደል? እኔ ቁጥሩን አፈላልጌ አግኝቻለሁ።
ሄለን እኔ እኮ እዚህ ጋር አሁን ለሱ መልስ ለመስጠት ነው የመጣሁት። በቃ እኔ በውሸት ፍቅር የለኝም። በቃ እኔ በውሸት ማስመሰል ለማይችል ለሱ ለመናገር እኔ በጊዜው በጣም እንደምወደው ልናገር ነው የመጣሁት። ይኸውልሽ እሱ እንደሆነ ገብቶኛል። እኔ አውቃለሁ እሱ ልትነግሪኝ እንደመጣሽ አውቃለሁ። ሌላ ነገር ምንም እንደማፈልግ እኮ አውቃለሁ። ግን ደግሞ እስከመች ነው እንዲህ መልስ እየተመላለሳችሁ የምትቆዩት? ገባሽ? ዛሬ ሁሉም ነገር መዘጋት አለበት። በቃ አውርታችሁ መጨረስ አለባችሁ። ለዛ ስልኩን አምጥቻለሁ። አሁን ደውልለታለሁ። ከዛ ታገኘዋለሽ። የምሬኝ ነው። ሶሲ ምን እያልሽ ነው? ማውን ነገር ይኸውልሽ ዛሬ ታወሪዋለሽ። አለቀ። ደውልለታለሁ፣ ታወሪያለሽ። አንቺ እንዴት ነው እንደዚህ ነው እንዴ ሁሌ መኖር የምትፈልጊው? ሁሌ ጥያቄ ስለሆነሽ ነው መኖር የምትፈልጊው? ዛሬ በቃ ለጥያቄዎችሽ መልስ ታገኛለሽ። ይበቃል ሁሉም ነገር ማለት ነው። ከዚህ በኋላ ልጅነት እኮ የለም። በቃ ዝም በይ። ደውልለታለሁ፣ ታወሪዋለሽ። እኔ ስልኩን ከየት እንደፈልጌ እንዳገኘው እኔ ነኝ የማውቀው። እሺ እንዳትዪ ሶሲ። በቃ ይኸውልሽ በቃ ደውላል። ስርዓትሽን ይዘሽ በስነ ስርዓት ታወሪያለሽ። አለቀ። እሺ በይ። ሌላ ምንም ነገር ታገኘሽው ምንድነው የምትፈልጊው? በቃ ፈልጌ አግኝቼዋለሁ። ሌላ ነገር አታውሪ። ከዚህ በኋላ ያለው ነገር መዘጋት ካለበትም በዚህ መልኩ ነው የሚዘጋው። ገባሽ? ስልኩ ነው ሄሎ ናቲ፣ እንዴት ነህ? እግዚአብሔር ይመስገን። ደህና ነህ? አለሁልህ። ሶስና ነኝ። ሶስና ሶሲ የሄሉ ጓደኛ። እንዴት ነሽ? ሰላም ነው? አለሁልህ። እንዴት ነህ ናቲ? ሰላም ነው አይደለ? ሰላም ነው። ሄሉ እንዴት ነች? ደህና ናት ሄሉ። ስራ አሪፍ ነው? አሪፍ ነው። እስቲ ከሄሉ ጋር አንዳንድ ነገሮችን እንድታወሩ ነበር የደወልኩልህ። ማለት ያው በዚህ በሶሻል ሚዲያ መታችሁ የምታደርጉት ነገር ብዙ እንትን ስላልሆነ በስልክ አውርታችሁ ያለውን ነገር ብትፈቱ ብዬ ነው። ገባህ አይደለ? ነገሮችን መፍታት ካለባችሁም አውርታችሁ እንድትፈቱ፣ ካልሆነም ደግሞ ማቆም ካለባችሁም ደግሞ አውርታችሁ ውስጣችሁ ስር ጥያቄ የሚፈጥረውን ነገር አውርታችሁ እንድትጨርሱ ነበር የደወልኩልህ። ኦኬ፣ ያው እኮ አውርተን የጨረስነው ጉዳይ ነው። ኦልሬዲ ያው የተሰማውን ፊሊንግ ለህዝብ ለማሳወቅ ነው እንጂ ኦልሬዲ እሷ በራሷ በኩል እሷም የጨረሰችው ጉዳይ ነው። አይ የሆነ እኔ ውስጣችሁ ስር ጥያቄ የፈጠረ ነገር ያለ ስለመሰለኝ ነው። ማለት እዚህ ጋር አንተም የሆነ ጥያቄ ታነሳለህ፣ እሷም ትመልስልሃለች። ስለዚህ ዛሬ በቃ ዛሬ የመጨረሻ ብታወሩስ ምን ታስባለህ ናቲ? ምንም እኮ ከእሷ ጋር ማውራት ችግር የለም። በቃ ስለዚህ አሁን እሷ የመሰለኝን ጠየቅኳት፣ እሷም መለሰችልኝ። የራሴን አረዳድ ይዣለሁ። አይ ናቲ በቃ አሁን እኔ አክብሬህ ነው አይደል የደወልኩልህ። ስለዚህ አውሩና ማውራት ያለባችሁን ነገር አውርታችሁ ብትፈቱ በቃ አንዴ አውሩ። እሺ ኦኬ እሺ ካከበርከኝ አውራ ሄላ ለናሱ አውሩ ሄላ 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 ስራቴ እንዴት ነህ? ደህና ነኝ። ሰላም ነው? ፋዘር እንዴት ናችሁ? ሰላም ነው? ሰላም ነው። እንዴት ነህ? አንተ ጋር ሁሉ ሰላም ነው? ደህና ነህ? ሰላም ነው አለ አለው እግዚአብሔር ይመስገን። ቅሬታ የፈጠረብህ ነገር ምን የፈጠረባችሁ ነገር አለ ምናምን ነገር ምን እኔ ምንድነው ቅሬታ የፈጠረብሽ ነገር አለ? አይደለም ናቲ ቆይ ማለት እኔን እንዴት ማለት አታፈቅኝም ነበር እንዴት ነው የምትለኝ? ፍቅር አልመሰለኝም ማለት የሆነ እንዴት እኔ የሚመስለኝ ያው ፍቅር እንዴት ፍቅር አልነበረሽም እንዴት ትለኛለህ? እኔ ላንተ ያለኝ ቦታ ታውቃለህ። የራሴ አረዳድ ነው። ምንም አረዳድ ቢሆን እንዴት እንደዚህ ትላለህ? ተረጋግተሽ ነው ያንቺና የኔ ጉዳይ እዚህ ጋር አብቅቷል። አዎ እንዳበቃ ቃለው ግን እኔን አታፈቅሪኝም ማለት አትችልም። ሄለን ተረጋጊና በስነ ስርዓት አውሪ። ምን አይነት አባባል ነው? ቆይ እኔ ያልኩት ከዚህ ቆይ ታዲያ ምን ማለት ነው? አንቺ እኮ
አንድ ቁብ እኮ ሰው ጥሎ የሚጠብቀውን ያክል እሺ አሁን ለመከራከር ነው ወይስ በሰዓቱ አልተረዳኸኝም? ሲጀመር አልተረዳኸኝም። ሲቀጥል ደግሞ ነግሬሃለሁ ምንም ነገር አልጠየቅኝም። ማን ነው ያልተረዳ? አንተ ነህ ያልተረዳኸኝ። እንዴት ነው አታፈቅረኝ ምናምን የምትለው? እንዴት ነው አንተን ማለት እንዴት ነው እንደዛ መሆኑን ነገር ሲጀመር አይተሃል አይደል? ትችያለሽ፣ ልትወጂኝ ትችያለሽ፣ ግን ይሄ የሆነ ፍቅር አይመስልም። ሰው እንዴት ነው በሰባት ወር ለሰውም ሄሎ እኔ እየደወልኩልሽ አንቺ እንዴት ነው የምታስበው? ናቲ እንዴት ነው የምታስበው? እኔ አንተን እኮ እኔ የሰማሁትን ሰምቼ ከዛ ወጥተህ እኮ እኔን ለማውራት አልሞከርክም። አንተ አልሞከርክም። ሲጀመር ምን ብዬ ነው የማወራው? አልሞከርክም ምንም ነገር። እኔ እኮ በዚህ ጎን እየደወልኩ መጣሁ፣ ደረስኩልሽ። አንድ ወር ጠብቂ ይኸው ጨርሻለሁ እያልኩ ያለ በመሀል እኮ አንቺ ሌላ ጓደኛ ይዘሽ ሌላ ላይፍ መስርተሻለሽ። እኔ እኮ ጠብቄሃለሁ። በአንተ እኮ ተስፋ የቆረጥኩት ማለት ነው። ወጥተህ እንኳን ልታናግረኝ አልፈለክም። ሲጀመር አላናገርከኝም ሁላ። ምንም አላናገርከኝም ሁላ ሲጀመር ማለት ነው። አንተ ማለት ነው ሲጀመር ማለት ነው። አትወጂኝም ማለት አችልም። ምንም መፍትሄ የለህም። እኔ አንተ ከምታፈቅረኝ አንተ ከምትወደኝ በላይ እንደምወድ ሲጀመር ታውቃለህ ጠንቅቀህ ማለት ነው። ምን ያክል ለዚህ ፍቅራችን ምን ያክል መስዋዕትነት እንደከፈልኩ ታውቃለህ። እኔ ሄሉ አሁን እሺ እኔ እንዴ ማለት መፍትሄ የለህም። ትሰማኛለህ? ምንም መፍትሄ የለህም እንደዚህ ማለት በቃ አለቀ። እንዴት ማለት? በቃ እኔን አትወጂኝም ነበር የማለት ምንም መፍትሄ የለህም ሲጀመር። እሺ ቆይ እኔ እወድሻለሁ እኔ አፈቅርሻለሁ ብለሽ ታስቢያለሽ? አላውቅም። እስቲ እሱን ንገረኝ። እኔማ እንደማውቀው ከሆነ ለእኔ የምታሳየኝን ነገር በምታረግልኝ ነገር ትወደኛለህ ብዬ ነበር ማስበው ድሮ በጣም ብዙ። አፈቅርሻለሁ እኔ ካንቺ ጋር ብዙ ነገር አቅጄ ስለፋ ነበረ። ካንቺ ጋር አንድ ላይ ብዙ እቅድ ነበረን። እሱንም ተለያይተን በአካልም ተለያይተን ያን ነገር ለማስከተል በራሴ በጣም ብዙ የጣርኩ ነበረ። ከእናት ከቤተሰቦቼ በላይ ለአንቺ ጊዜ ሰጥቼ ለአንቺ ለፍቅራችን ስል ስታገል ነበረ። ሄለን አልታገለችም። ከአንተ ጋር ሆኜ እኔ አልታገልኩ። አንቺ በመሀል እኔ ምን አልኩኝ ናቲ? እኔ አንተ እኮ አንዴ ሚሊዮን አይደል ስማ እኔ እኮ አንተ ምንድነው ይሄ ነው ትሰማኛለህ ማለት ነው። አንተ የከፈልከውን ያክል መስዋዕትነት እኔም ከፍያለሁ። በቃ ብዙ ነገር አንተ እኔ ማስረዳት አልችልም። ስናደር ሲጀመር ማውራት እንደማልችል ታውቃለህ፣ ጠንቅቀህ ታውቃለህ። ምንድን ነገር ታውቃለህ። ግን አንቺ ብቻ ያወራና እሺ አሁን ምንድነው ቆይ ተናደሽ ማውራት ማለት ንገሪኝ። እሺ ምንድነው? ለምን ምን አስፈለገ? ሌላ ወንድ ጋር መሄድ ቆይ ሌላ ጓደኛ መሄድ ምን አስፈለገ? እኔ በዛ ቦታ እንደዛ እያረኩ የሰማሁት ነገር ናቲ ተስፋ ቁረጪ ተብያለሁ። በአንተ ላይ ያለኝ ነገር ተስፋ እንደቆርጥ ነው ተደረኩት። አንቺ ሲጀምር ምክንያት እየፈለግሽ ነበር። ምክንያት አትበል ናቲ፣ ምክንያት አትበል። በፍቅሬ አትምጣ። በቃ በምንም አይነት ነገር በውስጥ አትምጣ። ሲጀመር እንደዚህ ማለት ምንም እንደዚህ አትበለኝ። አንቺ የአንድ ሰው ተራ ወሬ ይቅርና ስንት ነገር አሳልፈን ከሆነ ማለት ነው አሳልፈን ከሆነ ማን ነው የሚያምንሽ? አሁን ስማ በዛ ሰዓት ወጥተህ ሄሉ ለምን እንደዚህ ያደረግሽ ማለት መፍት ነበረ። ወጥተህ ማናገር ትችል ነበር። ለኔ ብለህ እኔን ከወደድከኝ በዛ ሰዓት እቺ ልጅ ለምንድን ነው እዚህ ውስጥ የገባችው ብለህ ማውራት ትችል ነበር፣ መጠየቅ ትችል ነበር። ምንድን ነው ያደረከው? አንዴ ላውራ። መች ጠየቀኝ? እሺ አንዴ ተረጋጊና ተሸክሚያት እየዞርኩኝ ምን መተሽ ታወሪኛለሽ ወይስ ይሄ ሰው አያፈቅረኝም ብለሽ ትተኛለሽ? በኔ ቦታ ሆነሽ አስቢ። ምንድነው ማወራሽ? ስለምንድን ነው ማወራሽ? አንተም በኔ ቦታ ሆነ መረዳት ነበረብህ በኔ ቦታ ሆነ ተሸክሞሽ ሲያዞርሽ አበባ እየተሰጣጣችሁ ምን ብዬሽ ነው ማወራሽ? ስለምንድን ነው ማወራሽ? ምን ቀረኝ ብዬ ነው ማወራሽ? ሄሉ አንቺ ይሄ ምክንያት ሊሆንሽ አይችልም። በቃ እኔን ታከብኛለሽ። እኔ እኮ አውቃለሁ። በቃ ከኔ ጋር መሆን ሊያስደስትሽ ይችላል። እኔም በጣም ያስደስተኛል አይደል? ግን ያንቺ እኔ ሲመስለኝ ከኔ ፍቅር አለ። ዝም በል። ይሄ ምንም ምክንያት ሊሆን አይችልም። ምንም ምክንያት አይደለም። በቃ አለቀ። ምንም ምክንያት አይደለም ሲጀመር ማለት ነው። ያ ሁሉ ነገር ውስጥ አንተን ጠብቄ አንተን ብዙ መስዋዕትነት ከፍዬልሃለሁ። ግን አንተ ምንድነው የምትለው? አንቺ ሰባት ወር እኮ ማለት ነው ምንም እኮ ነው። አትወጂኝም ማለት አችልም። በቃ አትወጂኝም ማለት አችልም። ምንም መፍትሄ የለህም። በቃ አንቺ ብጠፋ እኮ ማለት ነው እኔ ድምጤና ፍቼ አንቺ ሰባት ወር ብጠፋ ይባል። እኔ እኮ በሳምንት በየሳምንቱ እየደወልኩልሽ እኮ ሄዱ አለው። ኧረ በቃ አንቺ እኮ ምን አይነት ሁኔታ ውስጥ እየነበርኩ እያወቅሽ አንቺ በዛ መሀል እኔ እንደዛ አድርገሽ ትተሽ አሁን እሺ ምን ልሁን ነው የምትይሽ?
ናቲ እንደዚህ አትበለኝ፣ የምር አትበለኝ፣ እኔን አታስከፋኝ፣ የምር የሌለ ነገር አታውራ። ሲጀመር እያንዳንዱ ነገር በቃ ባንተ ተስፋ ቆርጬ ነው። በቃ እኔ አንድ ነገር ሳቆም ታቀኛለህ። በቃ አቁሜ ነው ወደ አንዱ ነገር ምገባው። ሲጀመር ታውቀዋለህ ሁሉ ነገር በቃ አለቀ። ደግሞ ዝም ብለህ አይደለም አሁን ይሄን ነገር ሳይሆን እኔ ምልህ እኔ መተህ በፐርሰናል መተህ ሄለን እኔን አትወደኝም ማለት መፍትሄ የለህም። አችልም ሲጀመር የማለትም መፍትሄ የለህም። አችልም ሲጀመር አችልም። እንደዛ በቃ አታቀኝ ማለት ነው። ሄሎ ተረጋጊና እሱን አሁን እዚህ ጋር ነው ያመጣሁት እኮ እሱ ሚዳውን በረጋ ብለሽ እንድትሰሚ እኔ እኮ ማውራት ስለማውራት እኮ በቃ ረጋ ብለሽ አድምጪውና ለሚጠይቅሽ ነገር መልስ ስጪው። አለቀ። እሺ እሱ በስነ ስርዓት እያወራ ነው። አንቺ በስርዓት አውሪ። በቃ አትጪ፣ ረጋ ብለሽ አሁን ናት ያውራ። እውነተኛ ፍቅር ይዞሽ ቢሆን ኖሮ ይሄዱ ትታገሺ ነበር። ናቲ እኔ ነበርኩበትን ነገር ታውቃለህ። እኔ ምን አይነት ላይፍ ውስጥ እንደነበርኩ ማንም ሰው ጋር እኔ ናቲ ከዛ ጋር ምንም አይገናኝ። ወጥቼ ጠብቄ ዝም ብለህ አታውራ፣ ዝም ብለህ አታውራ። ደስ ይበልሽ ብዬ ነው ተዝናኝ። እኔ እንደዚህ አይነት ሰው አይደለም። ዝም ብለህ አታውራ። አንቺ አለሽ አንዴ እኔ ባዶ ሜዳ ላይ ትተሽ ማለት አረ በማሪ አሬም አንቺ ሱሲ ምን እያወራ ነው ያለው? ሄሉ አንዲ ኮርፍ ናቲ ዝም ብለህ አታውራ፣ ማይሆን ነገር አታውራ። ዝም ብለህ ተረጋጊ። ስርዓት ያዥ ሄለን። ዝጊው ሄለን። ምን ሆነሽ ነው? ዝጊው። ምን ሆነሽ ነው ሄለን? በቃ ለሱ ጋር ምንም ማወራው ነገር ሄሉ ምን እየሆንሽ ነው? በቃ መቼም እንግባባው ስትሰማ እኮ ተግባብታችሁ ምን ማውራት ያለብሽ? ለምንድን ነው ማንደውለው? በቃ ነገሮች መቋጨት አለባቸው። ሃይ ምን እየሆንሽ ነው አንቺ? እሱ እኔን እንደዚህ አክብሮኝ እያወራኝ አንቺ ምን እየሆንሽ ነው? ክብር ምናምን ትያለሽ። በቃ ማውራት ነው። ዛሬ መዝጋት ነው። ለሚጠይቅሽ ነገር መልስ ሰጠሽ። ዛሬ መዝጋት እኮ ነው። አለቀ። የምን ማንጓተት ነው? ምን ሆነሽ ነው? ለምን ትናንድጃለሽ ቶሎ? ሲጀመር እንዴት ነው የሚያወራው? ሄለን ተይ በእናትሽ። በቃ እኮ በቃ እኔ እና እሱ መግባባት አንችልም። በቃ ጨርሰናል ነው በዚህ ሚያ እኔና እሱ ጨርሰናል። በቃ ጨርሰናል። ጭር ባለ ስለመረጋጋት ነው። በቃ ተረጋጊ። ነገሮች እኮ ነው ሄለን። ሁለተኛ ለሱ ለመደወል እንዳታስቢ መቼም ከዚህ በኋላ በቃ አብቅቷል። በቃ ሁሉ አሁንም አልተዘጋም እኮ። እኔ ግን ተረድተሽኛል። የደወልኩበትን ነገር ነገር የለም። በቃ ከዚህ በኋላ ምንም ነገር ሊኖረን አይችልም። በቃ አይተሻል፣ ሁሉ ነገር አይተሻል። በቃ አለቀ። በቃ ምንም ነገር የለም። በቃ ሰላም፣ እኔ ሰላም፣ በቃ አለቀ። እኔን እንዴት እንደዚህ ይላል ሱዚ ማለት? ሄሉስ ይሄው እያወራችሁ ነበር እኮ። በእናትሽ ደወል አልነበረሽ። በቃ አሁን አንድ ንገርሻ። ምክንያቱም እሱም ሊረዳኝ አይችልም፣ እሱም የኔን ነገር ሊረዳ አይችልም፣ እኔም የሱን ነገር ልረዳ አልችልም። በቃ ተራራተናል። በርግጥ ያሳለፈው ነገር ይኖራል፣ መጥፎ ነገር። እኔም በዛው ተራ አሳልፌያለሁ። በቃ እኔም ታግሼዋለሁ። በቃ አሳልፌያለሁ። እሱም እንዳሳልፈው እኔም የራሴን ነገር አሳልፌያለሁ። ግን በቃ አላ እሱም ሊረዳኝ አይችልም፣ እኔም ልረዳው አልቻልኩም። በቃ ልንግባባ አልቻልንም። ነገሮች ሊያግባቡ ረጋ ብትሉ ግን መግባባት ትችሉ ነበር። ከዚህ በላይ ያወራለውን እየሰማሽ ነው አይደል? ረጋ ብለሽ ማድመጥ ነበረብሽ። ያወራውን እየሰማሽ ነው አይደል? ሌላውን ረጋ በይ። አሁንም ከዚህ በኋላ እደውላለሁ። አሁን የመጨረሻ ታወራለሽ። ግን ለማንም ሶሲ ከኔ ጋር ነው ጸብሽ። ሄሉ ማርያምን የምለኝ ነው። የሰው ጆሮ ላይ ነው የዘጋሽው። እደውልለታለሁ ለናቲ። ይሄው ደውሎልኛል ጭራሽ ማለት ነው። ሁለተኛ ማለት ነው። ይሄው ደውሏል እኮ መልሶ። ይሄው ነው ሄለን አንዴ አውሬ መጨረሻ ፍቺ ነገሩ። ሶሲ ከኔ ጋር ትጣያለሽ። ሄሉ ነኝ የምሬን ነው የምትጣዩ። እረፊ ሄለን። በአንድ ልብ አርፈን በአንድ ልብ አርፈን አብረን የሰማነው የፍቅር ዘፈን ሆነብን ትዝታ ብዙ አሳልፈን አሁን ምን አለ ሆኜ በአንድ ልብ አርፈን በአንድ ልብ ቤተሰብ ምንም ማድረግ አልቻልኩም። እንግዲህ እያያችሁ ነው። አብረን